መጽሐፈ ኩፋሌ ምዕራፍ 32 ያዕቆብ ከልጆቹ ጋር ከግብጽ አገር በምትበልጥ ጌሴም በምትባል አገር ኖረ። ያዕቆብ ግን ወደ ግብጽ በወረደ ጊዜ የ134 ዓመት ልጅ ነበረ። ዮሴፍም ወንድሞቹንና አባቱን ከጓዛቸው ጋር ከሰባቱ ለራብ ዓመታት የሚበቃ ምግብን መገባቸው። ከራቡ ጽናት የተነሳ የግብጽ አገርም ተጨነቀች። ዮሴፍም የግብጽ አገርን ሁሉ በሕልም ምክንያት ለፈርዖን ርስት አደረጋት። ፈርዖንም ሰውንም ከብቱንም ሁሉንም ገንዘብ አድርጎ የራቡ ዘመን ተፈጸመ። ዮሴፍም በ8ኛው ዓመት ዘር ይዘሩ ዘንድ በግብጽ ላሉ ሰዎች ዘርን እህልን ሰጠ። ፈሳሹ በግብጽ አገር ሁሉ ሞልቷልና በሰባቱ ራብ ዘመን ወንዝ አጠገብ ካሉት ከጥቂቶች አገሮች በቀር አያጠጣም ነበርና፣ ዛሬ ግን ሞልቷልና ሰጣቸው። የግብጽ ሰዎችም በምድር ዘርን ዘሩ። በምድርም በዚያ ዓመት ብዙ ስንዴን አፈራች። ያም ዘመን በ45ኛው ኢዮቤልዩ የ4ኛው ሱባኤ መጀመሪያ ነው። ዮሴፍም ከዘሩት እህል 5ኛውን እጅ ወስዶ ለንጉሥ አገባ። 4ቱን እጅ ለዘርና ለምግብ ሊሆናቸው ተወላቸው። ዮሴፍ እስከዚህ ቀን ድረስ ለግብጽ አገር ሰዎች ሥርዓት አደረገላቸው። ያዕቆብም በግብጽ አገር 17 ዓመት ኖረ። የኖራቸውም ዘመኖች ሁሉ 3 ኢዮቤልዩ ሆኑ። 3 ኢዮቤልዩስ 147 ዘመን ነው። በ45ኛው ኢዮቤልዩ በ5ኛው ሱባኤ በ4ኛው ዓመት ሞተ። ያዕቆብም ሳይሞት ልጆቹን መረቃቸው። በግብጽ አገር የሚያገኛቸውን ሁሉ በኋለኛውም ዘመን በእነርሱ ላይ የሚመጣባቸውን ሁሉን ነገራቸው፣ መረቃቸውም። ለዮሴፍም በምድር ላይ 2 ዕጣ ሰጠው። እንደ አባቶቹም ሞተ። በከነዓን አገር አጥፍነት ባላት ዋሻ በአባቱ በአብርሃም አጠገብ ተቀበረ። ይኸውም በከነዓን አገር አጥፍነት ባላት ዋሻ ለራሱ በቆፈራት መቃብር ነው። የአባቶቹን መጽሐፎችና የእርሱን መጽሐፎች ሁሉ እስከዚህ ቀን ድረስ ይጠብቃቸው ዘንድ ለልጆቹም ያደርሳቸው ዘንድ ለልጁ ለሌዊ ሰጠው። ያዕቆብ ከሞተ በኋላ እንዲህ ሆነ። የእስራኤል ልጆች በግብጽ አገር በዙ፣ ብዙ ወገንም ሆኑ። ወንድም ወንድሙን ይወድ ዘንድ ባልንጀራውም ከባልንጀራው ጋር ይረዳዳ ዘንድ ሁሉም በልቦናቸው የተካከሉ ሆኑ። ዮሴፍ በነበረበት ዘመን ሁሉ በ10 በዘመነ ሱባኤ ፈጽመው በዙ። ዮሴፍ በኖረበት ዘመን ሁሉ የእስራኤልን ልጆች የግብጽ ሰዎች ሁሉ ያከብሯቸው ነበርና፣ አባቱ ያዕቆብ ከሞተ በኋላ ዮሴፍ በኖረበት ዘመን ሁሉ ባለጋራ አልነበረም፣ ምን ክፉ ነገር አልነበረም። ዮሴፍም የ110 ዓመት ልጅ ሲሆን ሞተ። በከነዓን 17 ዓመት ኖረ። 10 ዓመት ሲያገለግል ኖረ። 3 ዘመን በግዞት ቤት ኖረ። 80 ዘመን ከንጉሥ በታች ሆኖ የግብጽን አገር ሁሉ ሲገዛ ኖረ። እርሱ ሞተ፣ ወንድሞቹም ሁሉ ሞቱ። ወደ ግብጽ የወረደች ያችም ትውልድ ሁሉ ሞተች። ከግብጽ በወጡበት ወራት አጽሙን ይወስዱ ዘንድ ሳይሞት የእስራኤልን ልጆች አዘዛቸው። የግብጽ ሰዎች ስለቱን አውጥተው ዳግመኛ በከነዓን አገር እንዳይቀብሩ ታውቋልና ስለ አጽሙ አማላቸው። የከነዓን ንጉሥ መምከሮን አሱር በሚባል አገር ሲኖር ከግብጽ ንጉሥ ጋር በቆላ ተዋግቷልና በዚያም ገድሎታልና እስከ ኤርሞን በር ድረስ ግብጻውያንን ተከተለ። በግብጽ 2ኛ ሌላ ንጉሥ ነግሷልና መግባት ተሳነው። ወደ ከነዓንም አገር ተመለሰ። የግብጽ በርም ተዘጋ። ወደ ግብጽም የሚያወጣና የሚያገባ አልነበረም። ዮሴፍ በ47 ኢዮቤልዩ በ3ኛው ሱባኤ በ2ኛው ዓመት ሞተ። በግብጽ አገር ቀበሩት። ከእርሱም በኋላ ወንድሞቹ ሁሉ ሞቱ። የግብጽም ንጉሥ ከከነዓን ንጉሥ ጋር ይዋጋ ዘንድ ወጣ። በ47ኛው ኢዮቤልዩ በሁለተኛው ሱባኤ
በሁለተኛ ዓመቱ የእስራኤል ልጆች ከዮሴፍ አጽም በቀር የያዕቆብንም ልጆች አጽም ሁሉ አውጥተው በምድረ በዳ ተራራ ባለች እጥፍነት ባላት ዋሻ ቀበሩ። ብዙ ሰዎች ወደ ግብጽ ተመለሱ። ከነርሱም ጥቂት ሰዎች በኬብሮን ቀሩ። አባትህ አብራምን ከነርሱ ጋር ቀረ። የከነዓን ንጉስ የግብጽን ንጉስ ድል ነሳው፣ የግብጽንም በር ዘጋ። መከራ ያዘናባቸው ዘንድ በእስራኤል ልጆች ላይ ክፉ ሐሳብን አሰበ። የግብጽንም ሰዎች እንዲህ አላቸው፣ የእስራኤል ልጆች ከኛ እነሆ ፈጽሞ በዙ። ሳይበዙ እንተንኩልባቸው፣ ሰልፍ ሳይመጣብን እነርሱም ሳይወጉን በአገዛዝ መከራ እናጽናባቸው። ይህስ ካልሆነ እነርሱ ከጠላቶቻችን ጋር አንድ ሆነው ይወጉናል፣ ልቦናቸውም ፊታቸውም ወደ ከነዓን ነውና። በስራ መከራ ያጽኑባቸው ዘንድ ስራ የሚያሰሩ አለቆችን ሹሞባቸው፣ እዘዟቸውም። ለፈርዖን ጲጦት፣ ራሚስ የሚባሉ ጽኑ አምባዎችን ሰሩ። ቅጥሩን ሁሉ በግብጽ አገር የፈረሰውንም ግንብ ሁሉ ሰሩ። በግፍ ይገዟቸው ነበር። ነገር ግን ክፉ ነገር የሚያደርጉባቸውን ያህል እንደዚሁ ፈጽመው ይበዙ ነበር። የግብጽም ሰዎች የእስራኤልን ልጆች ይጸየፏቸው ነበር። በ47ኛው ኢዮቤልዩ በ7ኛው ሱባኤ በ7ኛው ዓመት አባትህ ከከነዓን መጣ። በ48ኛው ኢዮቤልዩ በ4ኛው ሱባኤ በ6ኛው ዓመት ተወልደህ፣ ይኸውም በእስራኤል ልጆች ላይ መከራ የጸናበት ወራት ነው። የግብጽ ንጉስ ፈርዖንም የተወለደውን ወንዱን ልጆቻቸውን ሁሉ ወደ ባህር ይጥሉ ዘንድ በእነሱም ላይ ትእዛዝን አዘዘ። አንተ እስክትወለድ ድረስ 7 ወር ልጆቻቸውን ሲጥሉ ኖሩ። እናትህም 3 ወር ሸሸገችህ። ለእርሷም ነገሯት፣ ሳጥን አሰራችልህ። አደሮ ማር የባህር አረፋ የለበጠቻት በወንዙ ዳር በሳር ፊላ ቅጠል ውስጥ አኖረቻት። በውስጧም 7 ቀን አኖረች። እናትህም ሌሊት እየመጣች ታጠባህ ነበር። እህትህ ማርያምም ቀን ቀን ከአሞራዎች ትጠብቅህ ነበር።